Bonjour, comment ça va? Je suis une question. Pourquoi tu étudies la langue française? Très bien. እንኳን ወደ French for Ethiopians በደህና መጣችሁ። ዛሬ ጥያቄ እንዴት እንደምንጠይቅ የተለያዩ ጥያቄዎችን ለመጠየቅ የምንጠቀማቸው question words ወይንም ቃላቶች ምንድን ናቸው? በፍሬንች les mots interrogatifs የምንላቸው ማለት ነው። quand, quel, qui, quoi, où የመሳሰሉት ናቸው። በእንግሊሽ ደግሞ how, where, which, WH questions የምንላቸው ማለት ነው። በአማርኛ ለምን፣ እንዴት፣ ስንት፣ የት የመሳሰሉትን ዛሬ በዲቴል እናያለን። Stay tuned. I hope በደንብ ትማሩበታላችሁ። ጥያቄ ካላችሁ ፕሊዝ ኮሜንት ሴክሽኑ ላይ ጻፉልኝ። Très bien. እዚህ ጋር ተዘርዝረው የምናያቸው question words ወይንም ጥያቄ ለመጠየቅ የምንጠቀምባቸው ቃላቶች ማለት ናቸው። ወይም በእንግሊዘኛ WH questions የምንልበት ማለት ነው። ከመጀመሪያው ስናይ comment ማለት how ወይም እንዴት ማለት ብንፈልግ፣ ቀጣይ où where ወይንም ቦታን የት ማለት ስንፈልግ፣ ሶስተኛው combien how much ወይም how many ይሄ ደግሞ ምን ያክል ነው ብዛትንና ቁጥርን ስንት ነው ማለት ስንፈልግ፣ ቀጣይ pourquoi ይሄ ደግሞ why ወይንም ለምን ብለን መጠየቅ ስንፈልግ፣ qui ይህ ደግሞ who ወይንም ማን ማለት ስንፈልግ፣ ስለ ሰው ማን ነው ማን ነች ማለት ስንፈልግ፣ ቀጣይ quand when ይሄ ደግሞ ሰዓትን ጊዜን መቼ ማለት ስንፈልግ ማለት ነው። ቀጣይ quoi ይህ ደግሞ what ወይንም ምን ማለት ስንፈልግ፣ ቀጣይ ከኳ ጋር አንድ አይነት ትርጉም ያለው ግን በፍሬንች ዲፍረንት የምንለው QUE ወይንም QU አፖስትሮፍ የምንጠቀመው ቀጣይ ከከ በኋላ ያለው ቃል በቫወል የሚጀምር ከሆነ ኢን እናወጣና QUE ላይ ያለችዋን ኢ አውጥተን አፖስትሮፍ ስለምናደርግ ነው ማለት ነው። የመጨረሻው ደግሞ ከል ማስኪሊን አለው ፌሚኒን አለው። ማስኪሊኑ QUEL ነው። ፌሚኒኑ ደግሞ QUELLE ነው ማለት ነው። ይሄ what ወይም which መሆን ይችላል ማለት ነው። ምን ወይንም የትኛው የቱ ማለት ስንፈልግ መጠቀም እንችላለን። አንዴ ሪቫይዝ እናድርግ። comment how, où where, combien how much ወይም how many, pourquoi why, qui who, quand when, quoi what, que what, quel what ወይም which። እያንዳንዱን question word በምሳሌ እንዴት እንደምንጠቀመው አብረን እናያለን። የመጀመሪያው ምንድነው? comment አይደለ? how ኤግዛምፕል እዚህ ጋር 3 ምሳሌዎች ተቀምጠዋል። እያንዳንዱን እናይ እኔ comment vas-tu ይህ ደግሞ ምን ማለት ነው? how are you እንዴት ነህ ወይም እንዴት ነሽ፣ ደህና ነህ ወይ ደህና ነሽ ወይ ማለት ስንፈልግ how are you። ስለዚህ how ምንድነች ወይም comment ምንድነው? እንዴት ብለናል አይደለ? ስለዚህ comment vas-tu how are you እንዴት ነህ እንዴት ነሽ። ቀጣይ comment est le film how is the movie ፊልሙ እንዴት ነው። ሌላ ግን ሶስተኛው ይሄ ኤክሰፕሽናል ኬዝ ነው። ከዚህ በፊትም ስም ስንጠያየቅ አይተነዋል። comment tu t'appelles what is your name በእንግሊዘኛው what is your name ነው አይደለም የምንለው፣ what ነው የምንጠቀመው። በአማርኛም እንደዛው ስምህ ማን ይባላል ነው የምንለው አይደለ? በፍሬንች ግን ስምህን እንዴት ትጠራዋለህ ነው ሊትራሊ ቀጥታ ትርጉሙ ስንል ማለት ነው። ቀጥታ ስንተረጉመው ስምህን እንዴት ትጠራዋለህ። ስለዚህ comment tu t'appelles ግን ወደ እንግሊሽ ወይ ደግሞ ወደ አማርኛ ስንለውጠው ስምህ ማን ነው ወይም what is your name ይሆናል ማለት ነው። በጣም ጥሩ። አንዴ ሪቫይዝ እናድርግ። comment vas-tu how are you?
comment est le film? How is the movie? Comment tu t'appelles? What is your name? By the way, guys, good news ዛሬ beginner level 2 ጀምረናል ማለት ነው። እሺ ይሄ የመጀመሪያው የbeginner level 2 የመጀመሪያው ለሰናችን ነው። እስከ ዛሬ በነበሩት ሳምንታት ብዙ ሌሰኖች አይተናል። ያ beginner level 1 ነበረ። ወደ beginner level 2 ተሸጋግረናል። I hope ጥሩ ቆይታ ይኖረናል። ብዙ ቪዲዮዎች በየሳምንቱ ይኖሩናል። ብዙ ሌሰኖች እንደዛ ያለን ፕሮግረስ እናደርጋለን ማለት ነው። très bien እዚህኛው ስላይድ ላይ ደግሞ ያለው question word ኡ ወይንም where ምንለው ነው። ከስር ያሉትን 3 ምሳሌዎች እናያለን። የመጀመሪያው où es-tu? où es-tu? where are you? የት ነህ ወይም የት ነሽ ማለት ብንፈልግ où es-tu እንላለን ማለት ነው። ቀጣይ où habites-tu? où habites-tu? ይሄ ደግሞ where do you live ወይንም የት ነው የምትኖረው የት ነው የምትኖሪው ማለት ስንፈልግ። የመጨረሻው où est l'école? où est l'école? ይሄ ደግሞ where is the school? ትምህርት ቤቱ የት ነው ወይም የት ነው ትምህርት ቤቱ። አንዴ ሪቫይዝ እናድርግ። où es-tu? où es-tu? where are you? où habites-tu? où habites-tu? where do you live? où est l'école? où est l'école? where is the school? እዚህ ጋር ሶስተኛውን question word እናያለን። combien combien how much ወይም how many ምን ያክል ስንት ማለት ስንፈልግ እንጠቀመዋለን ማለት ነው። ለምሳሌ combien ça coûte ወይንም ça coûte combien። ይህ ምንድነው? how much does it cost ወይንም ስንት ብር ነው። አንድ ዕቃ ለመግዛት የሆነ ገበያ ቦታ ሄደን ስንት ብር ነው ዋጋውን መጠየቅ ብንፈልግ combien ça coûte ወይም ça coûte combien ማለት እንችላለን ማለት ነው። ሁለተኛ combien de frères as-tu? combien de frères as-tu? how many brothers do you have? ስንት ወንድሞች አሉህ ወይም አሉሽ ማለት ስንፈልግ combien de frères as-tu? ሶስተኛ combien de personnes viennent? combien de personnes viennent? how many people are coming? ስንት ሰዎች ይመጣሉ ማለት ብንፈልግ combien de personnes viennent? አንዴ ሪቫይዝ እናድርግ። combien ça coûte ወይንም አገላብጠን ça coûte combien? how much does it cost? combien de frères as-tu? how many brothers do you have? combien de personnes viennent? how many people are coming? አራተኛ pourquoi pourquoi why ወይም ለምን። ለምሳሌ pourquoi tu étudies le français ወይንም pourquoi étudies-tu le français? ይህ ማለት why are you studying French ወይም ለምንድነው ፈረንሳይኛ የምትማረው ወይም የምትማሪው ማለት ብንፈልግ pourquoi tu étudies le français ማለት እንችላለን ማለት ነው። ሁለተኛው ምሳሌ pourquoi tu es fatigué ወይንም pourquoi es-tu fatigué? ይህ ምንድነው? why are you tired ወይንም ለምንድነው የደከመህ ለምንድነው የደከመሽ ማለት ብንፈልግ ማለት ነው። በሁለቱም መንገድ ቨርቡንና ሰብጀክቱን አገለባብጠን ማለት ስለምንችል ነው። እሺ ሁለቱንም አማራጭ ያጠያይቅ መንገድ ያስቀመጥኩላችሁ። አንዴ ሪቫይዝ እናድርግ። pourquoi tu étudies le français ወይንም pourquoi étudies-tu le français? ሁለተኛው ደግሞ pourquoi tu es fatigué ወይንም pourquoi es-tu fatigué? très bien ሌላኛው question word qui q u i qui who ወይም ማን ማን ነው ማነች ወይም ማን ማለት ስንፈልግ ማለት ነው። ለምሳሌ qui es-tu? qui es-tu? who are you? ማነህ ማነሽ። ቀጣይ qui parle qui parle who is speaking? ማን ነው እያወራ ያለው ማን ነው እየተናገረ ያለው ማለት ብንፈልግ qui parle። ሶስተኛው qui est votre professeur? qui est votre professeur? who is your teacher? ማን ነው አስተማሪያችሁ ማለት ብንፈልግ qui est votre professeur? très bien አንዴ ሪቫይዝ እናድርግ። qui es-tu? who are you? qui parle? who is speaking? qui est votre professeur? who is your teacher?
ቀጣይ question word የምናየው quand ይህ ደግሞ when ወይንም መች ነው። ለምሳሌ quand est le cours when is the class ወይም the course ክላሱ ወይንም ትምህርቱ መቼ ነው ኮርሱ የሚሰጠው መቼ ነው ማለት ብንፈልግ quand est le cours። ሁለተኛ quand vas-tu à l'école when do you go to school መቼ ነው ትምህርት ቤት የምትሄደው። ቀጣይ quand est le ton anniversaire when is your birthday መቼ ነው ልደትህ። anniversaire ልደት ነው በዚህኛው በፍሬንች ቃል እንደ እንግሊሹ anniversary አይደለም ልደት ነው። so quand est ton anniversaire ስንል when is your birthday ወይንም ልደትህ መቼ ነው። ሪቫይዝ እናርግ። quand est le cours when is the class ወይም the course quand vas-tu à l'école when do you go to school quand est ton anniversaire when is your birthday። ይሄኛውን question word ከዚህ በፊት በተለያየ አጋጣሚ ሰምታችሁት ሊሆን ይችላል። commonly ይነገራል። so quoi ይህ what ወይንም ምን የሚለውን ለመግለጽ እንጠቀመዋለን። ለምሳሌ quoi ብቻውን ራሱ ማለት እንችላለን። quoi ስንል what ወይንም ምን ማለት ብንፈልግ ማለት ነው። ሁለተኛው c'est quoi ይሄ ደግሞ what is it ወይንም ምንድነው ማለት ስንፈልግ። ቀጣይ tu fais quoi what are you doing ወይንም ምን እየሰራህ ነው ማለት ብንፈልግ tu fais quoi። ስለዚህ quoi what c'est quoi what is it tu fais quoi what are you doing። ስምንተኛው mot d'interrogatif que ወይንም que apostrophe ይህ ልክ እንደ quoi what ማለት ነው። አፖስትሮፍ የምንጠቀመው መጀመሪያ የዚህ ቪዲዮ መግቢያ ላይ እንደተናገርኩት ለምሳሌ ከከ በኋላ ያለው ቃል በቮየሌ ወይም በቫወል የሚጀምር በኤ በኢ በአይ በኦ ወይንም በዩ የሚጀምር ከሆነ ኪው ዩ ኢ ላይ ያለችዋን ኢ እናጠፋና ኪው ዩ ብለን አፖስትሮፍ ብቻ እናደርጋለን ማለት ነው። très bien exemple que regardes-tu what are you watching ወይንም what are you looking at ምን እያየህ ነው። so ከ ምንድነው ብለናል ምን አይደለ። ስለዚህ ምን እያየህ ነው ማለት ብንፈልግ que regardes-tu que veux-tu dire what do you mean ወይንም ምን ማለትህ ነው ምን ለማለት ፈልገህ ነው ወይንም ምን እያልክ ነው ምን ማለት ፈልገህ ነው ስንል que veux-tu dire que fais-tu what are you doing ምን እያረክ ነው። ቅድም ካየነው ጋር ተመሳሳይ ማለት ነው። በተለያየ መንገድ what are you doing ማለት እንችላለን ማለት ነው። très bien አንዴ ሪቫይዝ እናርግ። que regardes-tu what are you watching ወይም what are you looking at que veux-tu dire what do you mean que fais-tu what are you doing. finally የመጨረሻው question word is quel ምንድነው what ወይንም which ምን ወይንም የትኛው የቱ ማለት ስንፈልግ quel መጠቀም እንችላለን። ሁለት አይነት quel አለ ስናነባቸው ሁለቱም quel ነው ግን ልዩነታቸው ምንድነው ሲጻፉና አገልግሎታቸው ነው ማለት ነው። የመጀመሪያው quel QUEL ማስኪልን ለሆኑ ነገሮች ማስኪልን ለሆነ ጾታው ወንድ ለሆነ ሰው ወይንም ኦብጀክቶች እንጠቀመዋለን ማለት ነው። ሁለተኛው quel ደግሞ ማለትም QUELLE ፌሚኒን ወይንም ሴት ለሆነ ሰው ወይንም ሴት ለሆነ ኦብጀክት ስላችሁ ግር እንዳይላችሁ ከዚህ በፊት ስለ አርቲክል ስንማር የነበረውን ቪዲዮ ካላያችሁት መለስ ብላችሁ እዩት አለ ከዚህ በፊት የተሰሩ ቪዲዮዎች ላይ እንዴት ጾታን እንደምንለይ እያንዳንዱ ኦብጀክት እያንዳንዱ ነገር በፍሬንች ሀገር
እንዲሁም ደግሞ ኢቭን የቤት አይተሞች ለምሳሌ ጠረጴዛ፣ እስክሪፕቶ፣ እርሳስ ብዙ ነገሮች ጾታ ወይ ወንድ ነው ወይ ሴት ነው እየተባለ ጾታ ይሰጣቸዋል ማለት ነው። ግር እንዳይላችሁ ያክል ነው። ግን ሞር ዲቴል ከፈለጋችሁ ደግሞ ከዚህ በፊት ስለ አርቲክል ስንማር የነበረ ቪዲዮን ማየት ትችላላችሁ አለ። ኤግዛምፕል እኔ ሞር ክሊር እንዲሆንልን የመጀመሪያው ኤግዛምፕል ምንድነው? quel est votre nom? quel est votre nom? what is your name? ስሞት ማን ነው? ይህ ለማ ወንድ ለሆነ ሰው ስንጠይቅ quel est votre nom? ስሞት ማን ይባላል? ስም መጠየቂያ ብዙ መንገዶች አሉ። comment tu t'appelles አንዱ ነው። quel est votre nom ወይም quel est ton nom ደግሞ ሌላኛው መንገድ ነው ማለት ነው። ጥሩ። ሁለተኛው quel sport préfères-tu? quel sport préfères-tu? ይህ ደግሞ which sport የትኛውን ስፖርት ትመርጣለህ? which sport do you prefer? የትኛውን ስፖርት ትመርጣለህ? ጥሩ። ቀጣይ ደግሞ quelle heure est-il? quelle heure est-il? quelle የተጠቀምነው ፌሚኒን ስለሆነች ነው። ምክንያቱም አብዛኛው ፌሚኒን የሆኑ ነገሮች መጨረሻቸው ላይ ኢ አለ ብለናል ከዚህ በፊት። ቪዲዮን እንድታዩት ሰጀስት አደርጋለሁ። quelle heure est-il ማለት what time is it? ሰዓቱ ስንት ነው? quelle heure est-il? ጥሩ። quelle musique tu écoutes? quelle musique tu écoutes? which music do you listen to? እዚህ ጋር ደግሞ quelle የገባው which በሚለው ነው። የመጀመሪያው ላይ quelle የገባው quelle heure est-il ላይ what የሚለውን ትርጓሜ ይዞ ነው። እዚህኛው ጋር ደግሞ quelle musique tu écoutes የሚለው ላይ ደግሞ which የሚለውን ነው የሚያሳይልን ማለት ነው። which music do you listen to ማለት ስንፈልግ quelle musique tu écoutes። ለምን የመጀመሪያውን quelle ወይንም የማስኪሊኑን quelle አልተጠቀምንም? የሆነው ለምንድነው? ሚውዚክ መጨረሻዋ ላይ ኢ ስላላት ኢ ያላቸው አብዛኛው ሁሌ አይደለም፣ ግን እንደ ጀነራል ሩል ኢ መጨረሻቸው ላይ ያሉ እንደ ፌሚኒን እንደ ሴት ጾታ ስለሚታዩ quelle musique tu écoutes ይሄኛውን ሁለተኛውን የፌሚኒኑን quelle ተጠቅመን ማለት ነው። በጣም አሪፍ። አንዴ ሪቫይዝ እናድርግ። quel est votre nom? what is your name? quel sport préfères-tu? which sport do you prefer? quelle heure est-il? what time is it? አሁን ሰዓቱ ስንት ነው? quelle musique tu écoutes? which music do you listen to? የትኛውን ሙዚቃ ትሰማለህ? ስለዚህ የትኛውንና ምን የሚለውን ይገልጽልናል ማለት ነው quelle። በጣም አሪፍ። እስካሁን ያያችኋቸው question ወርዶች ክሊር ናቸው ብዬ አስባለሁ። ጥያቄ ካላችሁ ፕሊዝ ኮሜንት ሴክሽን ላይ ጻፉልኝ። ከዛ ካስፈለገ ማብራሪያ ቪዲዮ እንሰራለን። ቀላል ከሆነ ደግሞ እዛው ኮሜንት ሴክሽኑ ላይ መልስ ሰጣችኋለሁ ማለት ነው። ፋይናሊ የመጨረሻ ምን እናደርጋለን? ተጨማሪ የሆኑ ጥያቄ የምንጠይቅባቸው ኢንፎርሜሽን የምንጠይቅባቸውን መንገዶች እናያለን ማለት ነው። ለምሳሌ አንዱን ነገር ለመጠየቅ 3-4 አይነት አማራጮች ሊኖሩ ይችላሉ። እሱን በዛው እናያለን። የመጀመሪያውን ስናይ what are you doing ማለት ብንፈልግ ከነዚህ ከ3 አማራጮች አንዱን ተጠቅመን ማለት እንችላለን ማለት ነው። what are you doing ወይም ምን እያረክ ነው፣ ምን እየሰራህ ነው፣ ምን እየሰራሽ ነው ማለት ብንፈልግ qu'est-ce que tu fais ማለት እንችላለን። ወይንም tu fais quoi? que fais-tu? qu'est-ce que tu fais? tu fais quoi? que fais-tu? እነዚህን ሶስቱን አንዳቸውን ተጠቅመን ስቲል ሚኒንጉ ምንድነው? what are you doing ነው ማለት ነው። ሚኒንጉ አንድ አይነት ነው። በጣም አሪፍ። ቀጣይ ደግሞ what do you want ወይንም ምንድነው የምትፈልገው፣ ምንድነው የምትፈልጊው የሚለውን በተመሳሳይ ሁኔታ እሱንም በ3 መንገድ መጠየቅ እንችላለን ማለት ነው። አንደኛው qu'est-ce que tu veux? qu'est-ce que tu veux? tu veux quoi? tu veux quoi? ወይንም que veux-tu? que veux-tu? qu'est-ce que tu veux? tu veux quoi? que veux-tu? በጣም አሪፍ። ቀጣይ what are you watching ወይንም ምን እያየህ ነው፣ ምን እያየሽ ነው፣ ምን እየተመለከትክ ነው፣ ምን እየተመለከትሽ ነው ማለት ብንፈልግ እነዚህን 2 መንገዶች መጠቀም እንችላለን። አንደኛው qu'est-ce que tu regardes? qu'est-ce que tu regardes? ወይንም que regardes-tu? que regardes-tu? ስለዚህ qu'est-ce que tu regardes or que regardes-tu ማለት እንችላለን ማለት ነው።
ቀጣይ what is it ወይንም ምንድነው ይሄ ምንድነው ያ ምንድነው ማለት ብንፈልግ qu'est-ce que c'est ወይንም c'est quoi ማለት እንችላለን ማለት ነው እርግጠኛ ነኝ qu'est-ce ሲባል በተለያየ አጋጣሚ ፊልም ላይ ሊሆን ይችላል የተለያዩ ቪዲዮዎች ላይ አይታችኋል ወይ ሰምታችኋል ብዬ አስባለሁ qu'est-ce ማለት what is it ወይንም c'est quoi ሚለውን quoi ላይ እንዳየነው c'est quoi ሚለውን መጠቀም እንችላለን ማለት ነው በተጨማሪ ደግሞ simple questions ለምሳሌ where ወይም የት ማለት ብንፈልግ የት ብቻውን ራሱ ጥያቄ ነው አይደለ where ማለት ብንፈልግ où ማለት እንችላለን qui parle ለምሳሌ who is speaking ማን ነው የሚያወራው ማን እያወራ ነው ማለት ብንፈልግ qui parle à qui ደግሞ to whom ለማን ነው ማለት ብንፈልግ à qui ለምን ወይም why ማለት ብንፈልግ pourquoi ቅድምም አይተናል quoi ማለት እንችላለን what ወይም ምን ማለት ብንፈልግ quoi when ወይንም መች ማለት ብንፈልግ quand ማለት እንችላለን በተጨማሪ ደግሞ ለምሳሌ የሆነ ኢንፎርሜሽን እፈልጋለሁ ልጠይቅህ እፈልጋለሁ ወይንም I would like some information please ማለት ብንፈልግ የሆነ ቦታ ሄደን መረጃ ብንፈልግ je voudrais des informations s'il vous plaît ማለት እንችላለን ማለት ቀስ ብዬ ልበልላችሁ